አዶናይ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ማርያም 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 ስሟን እጠራለሁ ሁሌም። ሰላም ጤና ይስጥልኝ፣ እንደምናችሁ። እንግዲህ ሲጠበቅ የነበረው ትልቁ ቲክቶክ አዋርድ እንግዲህ በዛሬው ዕለት በዚህ ሰዓት አልቋል። እጅግ በጣም አስደሳች የሆነ ፊልም ያነበረ እጅግ በጣም ብዙ ነገሮች ተመልክተናል። ከዛ መካከል እንግዲህ በአራት እጩ በሆኑ ዘርፎች መካከል አሸናፊ ሆኗል አዶናይ። በጣም ብዙኖቹ ሲጠብቁት ነበረ። እንግዲህ አሁን ማምሻው ላይ እንግዲህ ልክ ከሌሊቱ 6 ሰዓት ላይ እንግዲህ መኪናዋን ተቀብሏል። እንግዲህ በጣም ብዙ ሰዎች ሲጠብቁ ነበረ። ዩቲና አዶናይ ነበረ ሲፎካከሩ የነበሩት ትልቁ የመጨረሻው ፊልም ማለት ነው። በጣም ብዙ ነገሮች ተመልክተናል። በአራቱም እጩ ሆኗል። እንግዲህ እመቤቴ ማርያምን አመሰግናታለሁ ሁሌ ካፌ አጠፋም ሲል ተናግሯል ማለት ነው። ይሄ ብቻ አይደለም፣ የተለያዩ ድንቅ ድንቅ የሆኑ ነገሮችን ተመልክተናል። የተለያዩ ጥበባትን፣ አልባሳት፣ ስታይልን የሰሩ ስራዎች፣ የብዙሃኖቹ ሽልማት ተመልክተናል። ግን መነጋገሪያ ሲሆን የነበረው የአዶናይና የዩቲ ፕሮግራም እንግዲህ በዛሬው ዕለት ትልቅ ፍልሚያዎችን አስተናግዷል። በጣም ብዙሃኖቹ ሲጠብቁት የነበረው ነገር ነውና አዶናይ ዛሬ ባያሸንፍ ኖሮ ምን ይጠበቅ ነበረ? በጣም ብዙ ተመልካቾች ሲጠብቁት ነበር። እንግዲህ በግልጽ እንደተናገረው አዶናይ ፋውንዴሽን ካሁን በኋላ ይጀመራል። 25000 አዛውንትና 25000 ደግሞ ወጣቶችን እንግዲህ በችግር ያሉትን በፋውንዴሽኑ አቋቁማለሁ፣ መጀመሪያ መነሻዬን አዲስ አበባ ላይ አደርጋለሁ ሲል ተደምጧል ማለት ነው። አዶናይ እጅግ በጣም ብዙ ሰዎች በጉጉት ቀውጤ አድርገውት ነበረ። እንግዲህ ፕሮግራሙ በሚገርም ሁኔታ ነበር መዝጊያው የነበረው። መረጋጋት የጎደለው ነበር። በጣም ብዙ ሰዎች ስሜታዊ ሆኗል። በጣም ብዙ ሲጠብቁት የነበረው ነገር ነው። ፉክክሩ ከአምናው በእጅጉ የተለየ ሆኗል። እንግዲህ ሰራዊት ፍቅሬም እንደተናገረው ከሆነ 2 ጊዜ ሽልማቶችን ሰጥቻለሁ፣ ያሁኑ ደግሞ በጣም ይለያል። እንግዲህ ትልቅ የዓለም ሩጫ እንደተመለከትን ነው። ኢትዮጵያዊ አትሌት ቀደመ አልቀደመ እየተባለ እንደምንመለከተው ነው እንግዲህ ዛሬ ተመለከትነው። እጅግ በጣም አስደሳች ነበረ። አዶናይ እንግዲህ ባለፈው ሲጠየቅ ምን ብሎ ነበረ? አንድ ብቻ አይደለም መወዳደረው በ4 ዘርፍ ነው ብሏል። 4ቱንም እንግዲህ ተቀብሏል። በጣም አስገራሚ ነገር ነው። ዩቲም በ2 ዘርፍ አሸንፋለች። ያው መኪናውን ይዛ ሄደችም እንጂ ሽልማቱን አግኝታለች ማለት ነው። ፉክክሩ በጣም ሰፊ ነበረ። እጅግ በጣም ያማረ ነበረ። ስቴጁ እንግዲህ በአዶናይ ነው የተሞላው። እንግዲህ እመቤቴን ሁሌ ካፌ አላጠፋትም እመቤቴ ላለሁኝ ይሄ ታምር ተደርጎልኛል። ብዙ ሰዎች ተስፋ ጥለውብኛል። ይሄን ተስፋ ደግሞ ተቀብያለሁ። ከ4 ወር በፊት ቲክቶክ ፔጅ ልሸጥ ነበረ። ከቲክቶክ ፔጅ ደግሞ ተስፋ ቆርጬ ነበረ። ወደ ካናዳ ልመለስ ስራ እየፈለግኩኝ ነበረ። ከዛ በኋላ ግን ነገሮች ተለውጠው የዛሬ አዶናይ እንድመጣ ሆኖ በግልጸኝነት ማንነቴን ስለተናገርኩኝ ኢንተርቪው ላይ በጣም ብዙ ሰዎች አወርደው ነበረ። መውረድና ከፍ ማለትን አይቻለሁ። ለኔ ምንም አይደለም ሲል ተደምጧል ማለት ነው። አዶናይ እንግዲህ እጅግ በጣም ተወዳጅነትን አግኝቷል። ምሽቱ ሙሉ ላይቭ ስትሪም አርት ቴሌቪዥን ጣቢያ ያስተላለፈ ነበር። እንግዲህ ከሀገር ውስጥም ከሀገር ውጭም ያሉት እንግዲህ አድናቆትን እያደረጉለት ነበረ። ያ ምክንያት ምንድነው? እንግዲህ ሞቲቬሽን ላይ እጅግ በጣም ጎበዝ፣ በጣም ብዙ ወጣቶችን እያነጸ ይገኛል። 5 ልጆችን እንግዲህ በአደራ እንደተቀበለ ተነግሯል። የኔ ኃላፊነት ነው፣ ይሄ ነገር እወጣለሁ ሲል ተደምጧል። እጅግ በጣም ያማረ ነበር። እንግዲህ ከአዶናይ አንድ ነገር ቢስተካከል ብለን የምንጠብቀው ያው ስቴጅ ላይ መረጋጋት ነገር ይጎላል ስንመለከት ያ ነገርና ህዝቡም እንግዲህ ከዚህ በኋላ ከሱ ጥሩ ነገር ስለሚጠብቅ እቺ መረጋጋቷ ነገር በትታይ መልካም ነው እላለሁ። ከዛ ውጭ ሁሉ ነገር ያማረ ነበር። በጣም ጓጉቼችን ቀን ስጠብቅ ነበር። እኔም ለምን ፉክክሩ በጣም ያየለ ነበርና ከባድ ስሜት ነበር ሲካሄድ የነበረው። አዶናይ እንግዲህ የተለያዩ ኢንተርቪው ላይ እንግዲህ ብዙ ነገሮች ሲናገር ሰምተናል። በግልጸኝነት ራሴ መናገሬ ጎርቶኛል፣ ግን መውደቅን አሳይቶኝ ከፍታ ላይ መጥቻለሁኝ። ብዙሃኖቻችሁ በዚህ እንዳትፈሩ፣ ሁሉ ነገር ማድረግ ይቻላል ሰግጥ ሲል ተናግሯል። በጣም ብዙ ሰው ሰግጥን አልገባውም። የሰግጥ ምክንያት እንግዲህ መሰላቸው እንደ ንግግር አይነት ነገር አድርገውታል። ግን እሱ አይደለም፣ መስራት፣ መጠንከር፣ መበርታትን የተሻለ መሆን ማሞከር ነው ብሏል። ድቻ ቮይስን ሳመጣ
ለስኬትና ጠንከራ ለማድረግ ነው ብሏል። እንግዲህ እንዴት እንዳነሳቸው ብዙሃኖቻችን እናውቃለን። ለእኔ ትልቅ ሀብቴ ናቸው፣ የመነሻ መንገዴ ናቸው ሲል እንግዲህ ዲቻ ቮይስን ተናግሯል። ስቴጅ ላይም ጠርቷቸው በጣም የእናንተ ውጤት ነው ሲል እንግዲህ ተደምጧል። ቀጣይ ብዙ ስራዎች እንደሚጠበቀው ተናግሯል። ከዛ መካከል እንግዲህ ከዚህ በፊት እንዳለው አዶኒ ፋውንዴሽን ይጀመራል። ያ ፋውንዴሽን ላይ መልካም ስራዎች ይሰሩበታል። በጣም ብዙ ወጣቶች ይታነጹበታል። የተለያዩ ሞቲቬት የሆኑ ነገሮች እንደሚሰራ ተደምጧል ማለት ነው። ከዛ ለነገን እዚህ ጋር ፎቶን ያላስገባውለት ደግሞ ብሩክ ኒውስ በጣም ትልቅ አድናቆትን ያገኘበት ነው። እንግዲህ 2 ዓመትን ቲክቶክ አዋርድን ተመልክቻለሁኝ የዛሬው ነው ሽልማት ያገኘሁት ብሏል። እንግዲህ ይሄንን ደግሞ ለውዷ ባለቤቴ ቴንኪው ስል አመሰግናለሁ ብሏል። የተለያዩ ሰዎች እንግዲህ ሀሳብ አስተያየታቸውን የሰጡበት ትልቅ ፕሮግራም ነበረ። ፉክክሩ እስከ ሌሊቱ 6 ሰዓት ከምናምን ሰው 10 ሰዓት የተጀመረ ነው ከቀኑ ጓጉቶ ሲጠብቆ የነበረ ነገር ነው። ለማንኛውም አሸናፊዎችም እንኳን ደስ ያላችሁ። ባለፈው ዓመት ታጭታችሁ በአሁኑ ደግሞ ስራዎቻችሁን የተሻለ አድርጋችሁ ያልመጣችሁ የጠፋችሁ ብዙ ቲክቶከሮች አላችሁ። እንግዲህ ማስተዋል እንዳለችው ስልካችሁ ሀብታችሁ ነው። በስልካችሁ ብዙ ስራ መስራት ይቻላል። እባካችሁ ስሩ፣ በሚሊዮን ብር የምታገኙበት ስራ ነው ስትል ተደምጣለች። እንግዲህ ናሁ ፎንቴም በዚህ ላይቭ ስትሪም ላይ ትልቁን አስተዋጽኦ ካደረጉ ማለት ከማደመቁ መካከል ሽልማትን አግኝቷል። እዚህ ትደርሳለህ ተብዬ ያልተጠበቅኩ ሰው ነኝ፣ ግን ዛሬ ስኬል ላይ ደርሻለሁ እግዚአብሔር ይመስገን ሲል ተናግሯል። እንግዲህ ሁላችንም ቲክቶክ ላይ የሚመጡ ልጆችን ከምን ተነስተው ዛሬ እንደደረሱ እናውቃለንና ብዙሃኖቻችሁ ስልካችሁን ተጠቀሙ። ስልካችን ላይ ብዙ ነገር መስራት ይቻላል። ቲክቶክ አዋርድ እንግዲህ መነጋገሪያ ነበረ። በጣም ሲጠበቅ የነበረ ፕሮግራም ነበረ። አዶኒን በጣም ብዙ ሰው እንግዲህ እሱ ቮት ሳያረግ ብዙ ሰዎች እያደረጉት ነበረ። በጣም የብዙ ሰዎች ውጤት ነው የዛሬ ሽልማቱ። በአራቱም ውጭ ሆነ። ይህ ስኬት እንግዲህ በአንድ ዓመት ብቻ የሚቀር መሆን የለበትም። ከፍ እያለ እያደገ እንዲሄድ እመኛለሁ ማለት ነው። አብራችሁ የነበርኩትኝ ፍሬቱብ ነኝ። ቻናሌን ሰብስክራይብ አድርጉ። ይሄ ዜና ለመናገር ከላይቱ እንግዲህ ብቅ ብያለሁ። ሰብስክራይብ እያደረጋችሁ አመሰግናለሁ።